የእሳቸው ላይክ ነገሮችን በፈለጉ ጊዜ ለምሳሌ አሁን መስጊድ እየሄዱ ለመንፈሳዊ ነገር እየሄዱ ስጋዊ ነገር አታሏቸው ወደ ቤት ተመለሱ። መስጊድ እየሄዱ መንፈሳዊ ነገር ነው ሊያረጉ የሚሄዱት ሰዎች ቆመው መስጊድ ለመስገድ እየጠበቋቸው ስጋዊ ነገር አታሏቸው ወደ ቤት ተመለሱና ቅርብ ወዳለችው ሚስታቸው ሄዱና እንደዛ አድርገው ምናምን ተመለሱ። ሰው ቆሞ እየጠበቀ እንግዲህ አላህም የአላህ ሰዓት ነው። የአላህ ሰዓት እንግዲህ የዙሁር ሰላት ወር ደግሞ የአስር ሰላት ሰዓቱ ነው፣ ማለፍ የለበትም። ያቺን ሰዓት ጥለው እንግዲህ ቅርቢቱ ወዳለችው ሚስት እንግዲህ ይሄ ለማስተማር ነው እንዳትለኝ፣ እኔ ለማስተማር ነው እንኳን ከተባለ ሌላ ሰዓት እንኳን ለምን አይሆንም? ከሰላት በፊት ሰዓቱ ሳይደርስ የሆነ እግራዩና ከሰላት በፊት እንኳን ነው ኢትስ ኦኬ። ለሰው ለማስተማር ነው። ግን ሰዓቱ ደርሷል። ሰዎች ቆመው እየጠበቁ ነው። ውጪስ አሁን ይሄ ምንድነው? ስጋዊ ነገሮችን ነው የሚያሳዩ ነገሮች አሉ። የዓለማዊ ነገሮች የራስን ፍላጎት ከማጣት አንፃር ለዛ ነው ኢሳ እንደዚህ አይነት ነገሮች የሉበትም ብዬ ጠየቁት። ለዚህ ነበር ይሄ ስጋዊ ሞር ብዙ ሰዓቱን 11 ሚስት ያለው ሰው እንዴት መንፈሳዊ ነገር ላይ ቢዚ ይሆናል? እኔ አንድ ሴት እኮ በጣም ቢዚ ታረጋለች እኮ ከብዙ ነገር፣ ሁለት ሴትም ቢዚ ታረጋለች። 11 ሴትን የሚያስተዳድር ሰው እንዴት ለመንፈሳዊ ነገር ጊዜ ይኖረዋል? ኢሳ ግን ሙሉ ጊዜውን ለመንፈሳዊ ነገሮች ላይ ያሳልፈዋል የሚል ነገሮችን ብዙ ነገሮች ጠይቄ ነበር። የነቢያት ሁሉ መደምደሚያ ነው ተብለሃል ሙሐመድ። እንግዲህ ከሁሉም በላይ መልካም ጸባይ ያለው ነብይ ይሄ ነው እንግዲህ። ከዛ ይህን የቁርአን ክፍል ደግሞ አላህ ለምሳሌ ከቤቴ ውጡልኝ ብሏችኋል የሚል ዘላለማዊ የአምላክ ቃል ሲሆንና ከሰማይ ነው የወረደው ተብዬ ስነገር አንድ ስስታም ሴትዮ እኮ የምትናገረው ንግግር ነው። በቃ ከቤቴ ምግብ ከበላችሁ ምን ትሰራላችሁ? ውጡ ተበተኑ ብላ አንድ ስስታም ሴትዮ የምትናገረው ነች። አንድ ሚስቶቹን የማያምን ወይንም ደግሞ ጓደኞቹን የሚጠራጠር ሰው ወይንም ደግሞ መጠራጠርና ለማመን ራሱ አስባል። ከሞትክ በኋላ ሚስቴን አታግቡ ብለህ ስቆልፍባቸው በ6 ዓመት አግብቷት እሱ በ63 ምናምን ዓመቱ ሲሞት ገና አይሻ ማግቢያ እድሜዋ ነው 18 ዓመቷ። ሚስቶችን እንዳታገቡ እኔ ከሞትክ ብለህ መከልከል በራሱ ጤናማ አይደለም። ለኛ ምን ይጠቅመናል? አሁን ይሄ እሺ የእሳቸው ስነ ምግባር ለኛ የሚጠቅመን ከሆነ ይሄ ለኛ ምን ይጠቅመናል? በጊዜው ላሉት ዳሪ ነው ገባ። በጊዜ ያሉት ሚስቶቹን እንዳያገቡ ይጠቅማል። ይሄንን ስቀራው ለአንተ ግን ምን ይጠቅማል? አሁን ሱራ ላይ እያለቀስን ነው የምንቀራው። ይሄንን አሁን ተራዊ ላይ ረመዳን ላይ እያለቀስን እኮ ነው ይሄንን የምንቀራው። የሙሐመድ ሚስት አታግቡ ቤቱም አትግቡ እያልክ ስታለቅስ ምን ይጠቅማል? ቤት ኧረ አንዴ ምን አላህ ሴቶቻችሁ እርሻዎቻችሁ ናችሁ ምናምን የሚለውን እኮ እሱን እየቀራን ሳናቅ እኮ እያለቀስን ነው የምንቀራው። ሴቶቹ ሲቀሩት ነው ደስ የሚለኝ። ለይለቱል ቀድር አላየሁም እንደ ለይለቱል ቀድር ረመዳን የመጨረሻዎቹ ሌሊት ላይ እያለቀስክ ነው ቁርአን የምትቀራው። ሴቶቻችሁ እርሻዎቻችሁ ናችሁ። አዘ ሴም ታይም ደግሞ ቁሉ አላህ ራሱ ስንቀራ እያለቀስን ነው። ቁሉ አላህ ማለት ትርጉሙ ምንድነው? ወደ አላህ ፊታችንን አዙረን በል አንተ አላህ አንድ ነው፣ በል አላህ አንድ ነው እያልን ነው። አሁን ለአላህ አይደለም ጸሎቱ፣ በል አላህ አንድ ነው፣ በል እርሱ መጠጊያ የሁሉም መጠጊያ ነው እያልን ወደ አላህ እየዞርን መፈክር ነው እያሰማን። ይሄ ጸሎት ነው ወይ? በዚህ የምናለቅሰው ለምንድን ነው? ደግሞ ቁሉ አላሁ አሐድ አጭሩ ሱራ ስለሆነ በ5 ወቅት ሰላት በመጀመሪያ 2 ረካቶች ሁለት ይቀራል ቁርአን እና ሁሉም ሰው ይሄን ቁርአን ይቀርዋል። ቢያንስ 10 ጊዜ ቢበዛ 10 ጊዜ ይቀርዋል። ምንድነው የምንቀራው? በል አላህ አንድ ነው እያልን ነው የምንቀራው። በል አላህ መጠጊያ የለውም። ከምር ነው የምታለቅሰው ወይስ የምር እኮ ነው የምናለቅሰው? ተሰምቶክ እንዴ? በቃ አረብኛ ነው እንትን ዜማ ነው በቃ የሆነ ነገር ምናምን ብለን ነው የምናለቅሰው ሁሌ። እየሸወዷችሁ ተጫወቱባችሁ። አረ ለዛኔ በመቀማት ያሳዝናል በጣም ይብል ሚስትን በመቀማት። አይ እሱም አንድ ነገር ነው። ግን አሁን ሱረቱል ኢኽላስ በል አላህ አንድ ነው የምንለው። በል አላህ አንድ ነው። ወዴት ነው የምንጸልየው? ወደ አላህ ነው የምንጸልየው። ምን እያልን? በል አላህ አንድ ነው። በል አላህ የሁሉ መጠጊያ ነው። በል አላህ አልወለደም አልተወለደም። ለሱ አይ አልወለድክም አልተወለድክም እኮ እያልን አይደለም።
አንተ አልወለድክም አልተወለድክም እያልን አይደለም እኮ በል አላህ አንድ ነው እያልን ለሱ ለራሱ ያለውን ቃል እያስተገባ ነው። ከዛ ለምንድን ነው ስል ለአይሁዶች ነው ከተባለ ደግሞ አይሁዶች ደግሞ አጠገብ የሉ አይሰሙኝም። እንግዲህ መስጊድ ውስጥ ቁጭ ብዬ እኔ በል አላህ አንድ ነው ስል ይሄ የጦር ሜዳ ነገር ነው የሆነ መፈክር ማለት ነው። ስለዚህ የጦር ሜዳ መፈክር አስበዋል። ልጅ እያለክ አስበዋል። በል የልጅን ሚስት ቀማ ብለህ ስታለቅስ እና የራስ አድርግ ስትል የልጅን ሚስት እየቀማ በል ብለህ በራስ ላይ አላህ ሲያዝ ሂድና ቀማና ቶታሊ ግን እፎይ ገብቷል። አም ሶሪ ቆይ አንዴ ቱ ኢንተራፕት ዩ እፎይ ገብቷል። ቁርአን ራሱ ስንጀምር ምን መሰለህ የምንለው በአላህ ስም እጅግ በጣም አዛኝ እጅግ በጣም ሩህሩህ በሆነው ነው የምንለው። ለአላህ እየጸለይን ማለት ነው። በሆነው እያለ ነው የምንጸልየው። ተረዳኝ። በሆንከው አይደለም እያልን ያለ ነው። ነህ ብለኸው ሳይሆን በሆነው እያልን ነው። አሁን ወደ አላህ እየጸለይ ሁሉም ቁርአን አሁን የሚጀምረው በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው እያልን ነው የምንጸልየው። ባጭሩ አሁን ለምሳሌ አሁን የፖስተኩት አለ እግዚአብሔር ይመስገን። እናንተ አሁን ክርስቲያኖች እግዚአብሔርን ለእግዚአብሔር ለራሱ ምስጋናን ሲገልጹ አንተ ተመስገን አምላኬ ነው የሚሉት። ለሰው ሲሆን አላህን ሪፈር እያደረጉ እግዚአብሔር ይመስገን ይላሉ። ለሱ ሲሆን ግን አንተ ተመስገን ይላሉ። እኛ ግን ለአላህም አልሐምዱሊላህ እሱ ይመስገን ነው የምንለው። ለሰውም እሱ ይመስገን ነው የምንለው። ለራሱም እሱ ይመስገን ነው የምንለው። ለሰውም እሱ ይመስገን ነው የምንለው። ገብቷል? ራሱም ስለሚቀረው ያው ራሱስ ምን ብሎ ነው የሚለው እኮ ራሱን ስለሚቀራው እንዲያውም ይሄ የነቢያችን ግልጽ እንታሳያ ቁርአንን በቃሉ ምናምን ነገር ምናምን ብሎኛል እኮ። ስለዚህ ጸሎት አይደለም ብዬ ጠየቅኩኝ። እኔ ይሄ ጸሎት አይደለም ውዳሴ ነው። ለአላህ ለራሱ አንተ ተመስገን ካላል ነው እሱ ይመስገን ወደ አላህ ራሱ እሱ ይመስገን አላህ ይመስገን ካልን በአንድ በኩል ለእግዚአብሔር እያልን ይመስላል። ለእግዚአብሔር አላህ ይመስገን እያልን ይመስላል በአንድ በኩል። በሌላ በኩል ደግሞ ውዳሴ ነው። ይሄ እንደ ጸሎት አይቆጠርም ብዬ ጠይቄያለሁ። እንግዲህ ምክንያቱም ቃሉ ከሆነ ቃሉን እኮ አፕዴት ማድረግ ይችላል። እንደዚህ ያሉ ነገሮችን እንደዚህ በሉ፣ እንደዚህ ያለውን ነገር ለምሳሌ እሱ ይመስገን የሚለው ቦታ ላይ አንተ እያላችሁ ቅርቡ ቢባል ኦኬ። ምን ተመለሰልህ ስትጠይቅ? ያው ስድብ ነው። አንተ ሙስሊም አይደለ? በነገራችን ላይ አንተ ሙስሊም ሁሌ ሙስሊም አይደለም ይሉኛል። ዛሬ ፖስት ላይ ምን ብዬ ፖስተኩ መሰለ? ከዛ የተናገርኩኝና ሙስሊም አይደለም ለምትሉ ሰዎች ሻሃዳ ሊያዝ ብዬ ሻሃዳ ያዝኩኝ። አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉ ብዬ ቀጠልኩኝ። ሙስሊም አይደለም ሁለት አይነት ሻሃዳ ያዝከው። እንደውም ይሄም ልክ አይደለም ካላችሁ አንዱንም እምቢ ካሉኝ ብዬ ነዋ። ይሄ ልክ አይደለም ካሉኝ ብዬ እኮ ነው። አሜዚንግ። ግን ዛሬ የሙሐመድ ነብይነት ታሪካዊ እንትኖች ግን አጥንተዋል? አላጠናሁም። በደንብ ያቸው እነሱን አጀማመሮቹን ምናምን የራሻው ሰው እየጻፈውና ያሸነፈው የተባለው ኢቭን የነብዩ መሐመድን ታሪክ በመጻፍ ሳውዲያዊ አይደለም ያሸነፈው፣ በሱ ተወዳድረው የሌላ ሀገር ዜጋ ነው ያሸነፈው ምናምን ሲባል ሰምቻለሁ። እንግዲህ ታሪክ የታለ? መሐመድ ታሪክ እኮ ኢብን ሻቅ ነበር፣ እሱንም ሸመጠጡት አሁን ላይ። እሱም ደግሞ የለም እንጂ ኢብን ሻም መጥቶ ከስንት መቶ ዓመት በኋላ መጥቶ አብዛኛውን ከ11 ቮሊም ወደ 1 ቮሊም ነው የመለሰው። ቆርጦ እንዳለ ጣለው። ለምንድን ነው ሲባል ለነብያችን የማይመጥነውን እንትኖች ቆርጬ አውጥቼዋለሁ አለ። በምን መሐመድና ኢብን ሻም ደግሞ አልተገናኙም። በመካከላቸው ወደ 200 ዓመት የሚጠጋ ጋፕ አላቸው። አትሊስት ኢብን ሻቅ ከመሐመድ ጋር ያለው እድሜ ልዩነት 50 ዓመት አይበልጥም። ኢብን ሻም ግን ወደ 200 አልደመድምም እጠይቃለሁ። ባዶ ይሆናችሁ ወደ ዛሬ ልመለስ። በቁርአናችን አላህ አልወለደም። ሶሪ አይ ድምጽ ያሰማው ችግር የለውም። አሪፍ ነው። አሳያችኋለሁ። በቃ እሺ ቀጥል። እፎይ ያ የእሱን የሻሃዳውን እንትን ላሳያችሁ ነበር ቪዲዮ። ቀጥሮ በቃ ምን እንደሆነም ጠፋብኝ እያወራሁ የነበረው። እስልምና ባዶ ነው ብዬ ልደምድም? አልደመድምም።
እጠይቃለሁ። ባዶ የሆናችሁ ተሳደቡ። ወደ ዛሬ ጥያቄ ልመለስ። በቁርአናችን አላህ አልወለደም አልተወለደም በማለት አላህ ማስተላለፍ የፈለገው መልእክት ምን እንደሆነ የገባው ኢስላም እስከዛሬ እየጠየቅኩ ነው። የሚያጭበረብር እንጂ መልስ የሚመልስ እስላም አጣው። መልስ ሲመልሱ ወደ ክርስቲያኖች ነው መልስ የሚመልሱብኝ። ቁርአን ራሱ ምን እንደሆነ እናወራለን። ላይ እኔን ነው ወይስ አላህን ነው ማጥበበር የፈለጋችሁት? የምታጭበረብሩት ማንን ነው? ትናንት የነገራችሁኝ ሐዲስ ዛሬ ሌላ ነው። ስለዚህ ሱረቱል ኢኽላስ አልወለደም አልተወለደም የሚለው ክርስቲያኖች የአላህ ልጅ ነው ኢሳ የሚሉትን ለመቆም ያላችሁ ትክክል አይደለም። ይኸው ፈልጌ አጣው ፈልጌ። ስለዚህ መጽሐፋችን የሚለው እኔን አሁን የገባኝን መልስ ከመናገሬ በፊት ሙስሊም አይደለም ብላችሁ መልስ ከመመለስ ይልቅ በስድብ ቢዚ ለምትሆኑ ሰዎች ቀድሜ ሻዳ ልበላችሁ፣ ሙስሊም ይሆንላችሁ። ሙስሊም አይደለም ለምትሉ ሰዎች ምክንያቱም እንዳይመቻችሁ ማለት ነው። መልሱን ትታችሁ ሙስሊም አይደለም ነው የምትሉኝ። ልስለምላችሁ። አሸሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉሁ። ይሄም ልክ አይደለም ካላችሁ ቢቀይረው እስቲ አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉሁ። አረቃሊካ አስለም ሙስሊም አልሆንኩ ወደ ጉዳይ። ስለዚህ ሙስሊም አልሆንኩም ስትል በሳቅ ነው የሞትኩት። አይ ምንም ትርጉም የለውም። ብዙ ጊዜ ሻሃዳ ያዙ ይሉ አንዴ ሰው ሲወለድ ሙስሊም ነው ይለዋል። ሁለተኛ ደግሞ እንደገና ሻሃዳ መያዝ በቃ ሶ ኢዚ ነገር ነው። አሁን እኮ ሻሃዳ ያዝኩኝ በቃ ሙስሊም ሆንኩኝ እኮ በቃ ሶ ኢዚ ነገር ነው አይደል? ሰላም ጤና ይስጥልኝ። አትፍሩ፣ አይዟችሁ አትፍሩ። ልጅ ሁሉ ቀጥቶ ምን ጋር ሲስታክ እያደረገብኝ ትንበሉት ሰው አታስገቡ ፕሊስ። ኦኬ ኤኒ ሃውስ ቅድም ጠይቀ የተመለሰልህ መልስ ላይ ያንተ ጥያቄ ምን ነበረ? አይ ቲንክ የጠየቀው ጥያቄ ምን ነበር? አብዱል ፈታ ከዛ እነሱ የመለሱልህ ምንድን ነበረ? ሱረቱል ኢኽላስ ጋር በተያያዘ ሌሎች ነገሮች የመጀመሪያው ነገር ማለት ብዙ ነገሮችን ጠይቄያለሁ። ይሄ ነብያችን ሰለላሁ ዐለይሂ ወሰለም መላእክት ከሆነ ጅብሪል ለምን አስነገራቸው የሚል ነገሮችን ጠይቄ ነበር። ሁለት ደግሞ ተፍሲር የሚባሉ ነገሮች ኢቭን ነብያችን የአላህን ቃል ከቁርአን ውጪ አላህ ይሄን ለማለት ፈልጎ ነው ይሄን ያለው ለምን ይላሉ? ለሱም እኮ ወይ ያስፈልገዋል። ኢቭን ተፍሲር የሚሉ ሰዎችም እንዴት የአላህን ቃል አላህ ለማለት የፈለገው ይሄንን ነው የሚሉት እንዴት ነው? በምን ሂሳብ ነው? የአላህን ቃል እኮ ይሄ ነው ብሎ ለማስረዳት ሌላ ወይ ያስፈልገዋል እኮ የሚል ነገርን እሱን በተወሰነ መልኩ እሱን ኦልሞስት ሙሉ ለሙሉ ማለት መልሶልኛል። ከዛ በኋላ ወደ ሱረቱል ኢኽላስ ሄድኩኝ። አላህ በምንም አይገለጽም ይልና እንዲህ ነህ ብለህ አላህ መናገር አትችልም ይልና አላህ አንድ ነው ይላል መልሶ። አላህ እርሱ መጠጊያ ራሱ እኮ ዲፋይን እያደረገው ነው መልሶ። አላህን ዲፋይን ማድረግ አይችልም እና አላህን ዲፋይን እያደረገው ነው። ሌላው ደግሞ ምንድነው አልወለደም አልተወለደም የሚለው ክርስቲያኖችን ነበር የሚሉት። ተፍሲሩ ላይ የትም ቦታ ላይ ክርስቲያኖችን የሚል ነገር አላገኘውም። ስለዚህ ለክርስቲያኖች አይደለም አላህ አልወለደም አልተወለደም ልጅ የለውም የሚለው ክርስቲያኖች የሚሉትን ልጅ አይደለም ሰውኛ ለሚሉት ሰዎች ነው። አላህ ሚስት አግብቶ ልክ በሰውኛ ፎርም በሰውኛ ሂደት ሚስት አግብቶ ኒካ አስሮ ምናምን እንደዚህ በግብረ ስጋ ግንኙነት አማካኝነት ለሚወለድ ልጅ ነው። እንደሱ አይነት ልጅ አላህ የለውም እያለን ነው አይደለም። ለክርስቲያኖች ለእኛም ጭምር ነው እንደዛ ብለን የተሳሳተ አመለካከት እንዳይኖረን የሚል ነገር ጠየቁት። ትርጉሙ ያው አልተገኘም። እንግዲህ የወረደበትን ምክንያት ሱረቱል ኢኽላስ የወረደበትን ምክንያት ከዚህ ከአልማዝ ጋር በተያያዘ ከዘር ጋር በተያያዘ ምናምን ነገሮች ነው እንጂ ክርስቲያን ስፔሲፋይ አያደርግም። ከዛ እያልኩ እኔ የቱ ጋር ነው መልስ ያገኘሁት? ቅድም ሶስቱ ስላሴዎች የሚለው ቦታ ላይ ነበር። በቃ ተመለሰልኝ አልኩት። ሶስቱ ስላሴዎች ላይ እነዚያ ስላሴ ይላሉ ሶስቱ ይላሉ አላህ ሶስት አይደለም ሲል በቃ ይሄ ነገር የክርስቲያኖቹን ኢሳ አምላክ ነው የሚለውን ነገር በቁርአን ለምን አልተመለሰም? ለምን በግልጽ አልተነገረም? አላህ ለምን አልተቃወመም የሚለውን ነገር በጠየቁት መሰረት ያኛው መልሶልኝ ነበር። በኋላ ግን አንተ ደግሞ እዚህ ጋር ያስታወስከኝ ምንድነው አማልክቶች ነው የሚለው አምላክ አይደለም። ክርስቲያኖች ደግሞ አምላክ ነው የሚሉት።
ስላሴን አንድ አምላክ ሶስት አምላክ ነው አምላክ ሶስትም ነው አንድም ነው እንጂ የሚለው እዛች ቁርአኑ ላይ የሚለው ግን አማልክቶች ነው የሚለው። አምላኮች ሶስትና እንትን ነገር ምንድነው አዛ የተቃወመው። ስለዚህ ስቲል የኔ ጥያቄ ይቀጥላል ማለት ነው። ማለት የዛሬ ጥያቄ ነው እንግዲህ እንዳልኩ ነው እና አንተ ደግሞ መልሰልኛል። ማለት ድጋሚ ጥያቄ እንዲቀጥል ነው ያደረከኝ። አንተ ረበሽከኝ። አይ ሲመለ በነገራችን ላይ በጣም ይዋሻዋል። ተፍሲር እየከፈቱ ላይክ ይሄንን እንትን ላይ ኦንላይን ላይ ያለው ትክክል አይደለም ጎግል ነው ምናምን አረብኛ ጽሑፍ እያመጡ ምናምን ነገር እንትላሉ። በደንብ የምታካል ሆንክ ማለት ነው። ሁሉም ምንድነው እያዩ የነበረው ያንን ነው። ኢብን ከሲር አሁን ለምሳሌ እነዚህ ተፍሲራት በዓለም ላይ በሳውዲ መንግስት የሚታወቁ ናቸው። እነዚህ ዌብሳይቶች መግለጫውን ላይ ወጣባቸው ነበር ኢቭን ሮንግ ቢሆኑ። እዚህ ጋር ያሉት ኡስታዞች ሲጠየቁ የሆነ አረብኛ ጽሑፍ ይዘው መጥተው ብቻ ይሸውዳሉ። ያንን በደንብ ጥንቃቄ ይፈልጋል፣ በደንብ ማወቅ ይፈልጋል። ሲመልሱ እንዳልከው አንተም ታውቃቸዋል፣ አልነግርህም። ይጭበረበራል፣ በጣም ያጭበረብራሉ። ላይክ አሁንና በነገራችን ላይ እና አቡ ሃይደርን እያነሳ ስጠይቅ ነበረ። አንዳንድ ጊዜ እንደውም ትክክለኛውን እንደሚናገሩ ታውቃለህ። እነሱ እዚህ የሚካዱትን ሐዲሶች ፍርጥ አድርገው ነው የሚያምኑት። እነዚህ ቴንክ ዩ። አሁን ቁርአን ላይም እኮ የምጠራጠረው የሆነ ቦታ ላይ ያመጣና የሆነ ቦታ ላይ ይደብቃል የሚል ጥያቄ አለኝ ስቲል ማለት ነው። ዋናውን ፖይንት እዚህ ጋር ነበር። ቁርአን ላይ የሆነ ቦታ ላይ የሆነ ነገር ያመጣና መልሶ ደግሞ የሆነ ቦታ ላይ ያስተባብላል። ያ የሚያስተባብለው ግን ምናልባት የአላህ ቃል ላይሆን ይችላል። የአረቦች ጥመት ነው። አረቦች ጠማማዎች ናቸው። እነሱ እየጨመሩበት ቢሆን እዚች ጋር የሆነ ኢቭን ራሱ እኮ ምን በጣም ቀላል ነገር ተራ ሊመስል ይችላል። በጣም ቀላል ነገር ልንገር። ኢሳን አሁን እኛ ዝም ብለን ስንጠራ አንተ ነው የምንለው። ነብያቶች ግን አንቱን ነው የምንለው። ሙሳንም ብትወስድ ኢብራሂምን የሆነ ቀላል ነገር እና እቺ ነገር የሚሳርጓት ሊሆን ይችላል። ገብቷል። በሌላ በኩል አረቦች እንደዚህ ይላሉ ምናምን ለምን እኛ አንተ እንለዋለን? ስለዚህ አላህን አንተ እንደምንለው ኢሳንም አንተ እያለው ነው ማለት ነው። ሌሎች ነብያችንን ግን አንቱ ነው የምንለው። ሙሴንም አንቱ ነው የምንለው፣ ኢብራሂምንም አንቱ ነው፣ እስማኤልንም አንቱ ነው፣ ሁሉንም አንቱ ነው የምንለው። አንዴ ሙአሊም እየተሳደበ ስለሆነ እስቲ ሚዩት አድርጉት። አንዴ ቀጥሉ። ከስር የሚሳደብ ያለው እሱ ሚዩት አድርጉት። ቀጥሉ። እኔ እቆጣጠራለሁ። ሰላም ሁላችሁ። ሰላም። ኦኬ እሺ፣ ቀጥል። ብዙ ነገሮች እኮ አሉ። አሁን ያነሳው ነገር ለምሳሌ አሁን በቂያማ ቀን ደጃልን ራሱ ሲገልጸው አንቲ ክራይስት ነው የሚለው ደጃል ሲመጣበትን ነገር እሱን ነገር ያው ዛሬ አልተነሳም። እኔማ ብዙ ጥያቄዎች አሉኝ። አሁን ቅድም መለሱልኝ ያልኩ በስላሴ ዙሪያ ነው። ክርስቲያኖችን አይደለም አላህ ሲቃወም ያለው በቁርአን እና ለምን በግልጽ አልተቃወመም ብዬ ነበር የነበረው። እሱን ያው ስላሴ የሚለውን ነገር አሳይቶኝ ነው። እንግዲህ ሌሎቹ በሙሉ የኔን ሐሳብ ነው የሚደግፉት። የሚያመጡልኝ ማስረጃዎች የኔን ሐሳብ የሚደግፉ እንጂ ላይክ ለኔ መልስ የሚመልሱልኝ አልነበሩም። ይሄኛው ነበር መለሰልኝ። ግን አብዱልፋታ የትኛውን ጠቅሰውልህ ነው? ስላሴን ቁርአን በፍጹም የሚቃወምበት የለም። ግን ምን መሰለህ አሁን ቃል እኮ መለሰልኝ እንጂ አለ እንዲያውም ክርስቲያኖች ጋር ስላሴ በእነሱ እንትን ስላሴ የሚል የለም። እንዲያውም እዚህ ጋር ነው ስላሴ የተቃወመው ነው ያሉኝ። የቱ ጋር መሰለ? ሱረቱል ኒሳ ቁጥር 171 ነው። እሺ ክፈተው። እሺ ሀቢብ ክፈተው። ስላሴ ስንልኛ እንዴት ነው እሱ? አብዱል ፈታ አይ እኔ የማውቀው አንድም ነው ሶስትም ነው። ብዙ ጊዜ እንደዚህ የሚባል ነገር አምላክ የለም ሲሉኝ እንዴ ብዙ ጊዜ አብራራለሁ። አንድም ነው ሶስትም ነው ማለት ያው በሰውኛም በአምላክኛም የተገለጹ መንፈስ ቅዱስ ወልድ የሚባል ነገሮችን ነበር። እኔም ያው ሳምንበት ነበር። እንግዲህ ያው ሙሉ ለሙሉ ደምድሜ ሳይሆን የሆነ 99% ሳምንበት ነበር ልክ ናቸው በሚል ማለት ነው። እና ይሄን ደግሞ ቁርአን ላይ ኢሳ ልጅ አይደለም እንደዚህ አይደለም የሚሉ ነገሮች በሙሉ የክርስቲያኖችን አይደለም የሚቃወመው ሌሎች በተራ በሰውኛ ለሚናገሩ ሰዎች ከዛ ስላሴ የሚለውን ነገር ሲያሳዩኝ በቃ እኔ አምኜ ነበር። በኋላ ግን ይሄ ራሱ እንደገና አማልክት ነው የሚለው ስላሴን አይደለም የሚለው ጀመር ክፍሉ የሚረዳ አይመስለኝም። አይረዳቸውም ሲጀመር 171 እነሱ የሚረዳ ክፍል አይደለም፣ ለእኛ የሚረዳ ነው።
እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰንን አትለፉ አለ። በአላህ ላይ እውነትን እንጂ አትናገሩ አለ። የመርየም ልጅ አልመሲህ ኢሳ የአላህ መልእክተኛ ወደ መርየም የጣላት የሁን የምትለው በአረብኛው ላይ አለ ሳሚ? ፈጽሞ የለም፣ ጭማሪ ነው። ፈጽሞ የለም። ዲሲቨር ስለሆኑ እሱኛው ቃል የለም። ወደ መርየም የጣላት ቃሉም ከእርሱ የሆነ መንፈስ ብቻ ነው። ስለዚህ ኢሳ ምንድነው? ያላህ ቃልና መንፈስ ነው። አንድ ነገር ተጣለ ከተባለ ደግሞ ከመጣሉ በፊት ነበር ማለት ነው። ስለዚህ ወደ መርየም የተጣለ ቃልና መንፈስ ከሆነ ከመጣሉ በፊት ነበር ማለት ነው። በአላህና በመልእክተኞቹም እመኑ አለ። አማልክት ሶስት ናቸው አትበሉም አለ። ተከልከሉ፣ ለእናንተ የተሻለ ይሆናልና አላህ አንድ አምላክ ብቻ ነው። ትልቁ ፖይንት እዚህ ጋር ነበር። አማልክት ለእናንተ ሶስት ናቸው። ይኸው በቃ እዚህ ጋር ክርስቲያኖችን በትክክል ተቃወም፣ ግልጽ ቃል በቃል ተቃወመ ብዬ አምኜ ነበር ማለት ነው። በኋላ ግን እዚህ ጋር ሲያስረዳኝ ቃል አማልክት ነው የሚለው፣ አምላክ አይደለም የሚለው። ሲጀመር ደግሞ አማልክት እኛ ሶስት ናቸው ብለን አናምንም። ሲቀጥል ደግሞ ማንን ሶስት ያደረጋቸው ማንን ቆጥሮ ነው? እኛ እንደምንለው አብ ወልድ መንፈስ ቅዱስን ብሎ ቆጥሮ ነው? አይ ሶስት አምላክም አትሉም። አይ እዚህ ጋር አብ ወልድ መንፈስ ሊያስፈልግ ይችላል፣ ግን ሶስት አምላክ አትሉ ነው። እናንተ ሶስት አምላክ አለ ትላላችሁ እንዴ? አንልም። ብንል እንኳን ማንን ቆጥሮ አንልም። ደግሞ እነኚህን ቆጥሮና ነገር ሌላ ትርጉም ይሰጡታል። አይ ነው ብንል እንኳን ፎር ሴክ ኦፍ አርጉመንት ነው። ማንን ቆጥሮ ቁጥሩ ስህተት ከሆነ አይሆንማ። ለምሳሌ ማርያምን ያካትታታል እሱ ሌላ ቦታ ላይ እኛ ማርያም ከስላሴ ክፍል ነች ብለን ስለማናምን ማለት ነው። ኦኬ ሌላ ቦታ ላይ ማርያምን ኢሳንና አላህን አድርጎ ስለሚያስቀምጥ ማለት ነው። እኛ ማርያም የስላሴ አካል አንዱ ነች ብለን አናምንም። ገባ? ሶስት ስለተባለም ትክክል ነው ማለት አይደለም። አንድ ቢብልም ትክክል አይሆንም። አንድ ብሎ ለምሳሌ አንድ ብሎ ማርያምን ቢለን ስህተት ነው የሚሆነው። አንድ ብሎ ሊቃውንቶቻቸውን አምላክ አድርገዋል ቢለን ስህተት ነው የሚሆነው። አንድ የተባለው ማን ነው? ሶስት ሲልስ ምንድን ነው? ሶስት ሲጀመር ቁጥር ፈጣሪን የሚገልጸው ነገር አይደለም። ፈጣሪ ከቁጥር በፊት የነበረ ነው። ቁጥር የሰዎች ስምምነት ነው፣ የኢጅማ ውጤት ነው ቁጥር። የስምምነት ሁኔታ ለእሱ አንድ የሚለው ቃል እኔ ፖስቼ ነበር። ለእሱ አንድ የሚለው ቃል ሺም ሊሆን ይችላል። ዊዶን ነው በሰውኛ ነው እንጂ አንድ ሲንግል ምን ወስደው ሺም ሊሆን ይችላል። እንዲሁም አምላክ አንድ ሺህ ነው ብዬ ሁላ ጽፌ ነበር። ገብተዋል። ኢቭን ደግሞ እንደገና ደግሞ እኛ የሚለው ራሱ ስላሴን ያሳያል ብዬም ጠይቄ ነበር። እኛ የሚለው ከዛ ምን ጨመሩበት? እሱ ሚላል አንተ ሚላል አሉኝ። እሱ ሚላል አንተ ሚላል። አላህ ራሱን ሲናገር እኛ የሚለው ራሱን ያው ከፍ ከፍ ለማድረግ ነው፣ እንደ ኩራት ነገር ነው አሉኝ። ከዛ እሺ አንተ ሚላስ በቃ ራሱ የሚገልጽበት ካሉኝ በኋላ እሷስ ሚላል ወይ ብዬ ጠይቄያለሁ። እሷስ ለምን አይልም? ያ ከሱ ጋር ነው 31 ነው። አንዴ ክፈተው። ሶስት አትበሉ ብሎ የወቀሰን የቱ ጋ ነው? በየትኛው ስታይል ነው የሚሆነው? 9:31 አንዴ ክፈተው። ዘጠኝ 31 ከእርሱ በቀር ሌላ አምላክ የሌለውን አንድን አምላክ ልብ በል። ቀደም ካለው ጋር አንድ አምላክ ነው ብሎ ነበራል። ከእርሱ በቀር ሌላ አምላክ የሌለውን አንድን አምላክ ሊገዙ እንጂ ያልታዘዙ ሲሆኑ ሊቃውንቶቻቸውንና መነኮሳቶቻቸውን የመርየም ልጅ አልመሲንም ከአላህ ሌላ አማልክት አድርገው ያዙ። እዛ ጋ አማልክት ብሎ ነው ያስቀምጠዋል። ስለዚህ ማንን ነው አማልክት አድርገን የያዝ ነው? ሊቃውንቶቻቸውንና
መነኮሳቶቻችን ከዛ ደግሞ ኢሳን እንደዚህ ነው እኛ ስላሴ ብለን የምናምነው። አምላካዎቻችን እነኚህ ናቸው። አልሰማሁም እኔ ቄሶች ምንድን ሊቃውንቶች ምናምን አምላክ ነው ሲባሉ አልሰማሁም። ግን እያለ ያለው ምንድነው? ከአላህ ሌላ እሱን ከሱ ይልቅ ማንን ያዙ እያለን ነው? ሞኖክሲዎችን ሊቃውንቶችንና ኢሳን የያዙት አማልክት አድርገው አለን። ስለዚህ ስላሴን እሱ በዚህ ነው እኛን የተረዳው ማለት ነው። እኛ ደግሞ እንደዚህ ብለን አናምነው። የሚገርም እኮ ነው። ሊቃውንቶቻቸው የመርየምን ልጅ አልመሲንም ከአላህ ሌላ አማልክት አድርገው ያዙ። ስለዚህ እኛ የሚመለከት ክሱ በራሱ ስህተት ያለበት ነው። እኛ አብ ወልድ መንፈስ ቅዱስ ብለን ነው እንጂ ሞሎክሴ ሊቃውንት ከዛ ኢየሱስ ብለን አይደለም የምናምነው። ስላሴ ስንል ሞሎክሴዎች ከዛ ሊቃውንቶች ማለት እንግዲህ የመምህራን ሊቅ የሆኑ እነሱ ከዛ ኢየሱስ እነሱ ናቸው ስላሴ ብለን አናምነው። ይህ እስልምና ዲሌማ ነው። አላህ የሙሐመድ አለማወቅ ፈጣሪ ነገረኝ ብሎ እንደዚህ ስራ ወረደ። የሚገርመ ሌላ ቦታ ላይ ደግሞ የማርያም አማላጅነትን ደግሞ ስቀበል እዚሁ ቁርአን ላይ የሆነ ቦታ ላይ አይ ቲንክ አላስታውሰውም አላህ የወደዳቸውን ሰዎች አማላጆችን አድርጋችሁ ምናምን ነገር መቀበል እንዳለብን ይነግረናል። አላህ ምን ምልጃ ነው? ምልጃ ከአላህ ውጭ የለም ይላል። መልሶ ግን ሙሐመድን አላህ የወደዳቸውን ሰዎችን እንደ አማላጅ መቀበል እንዳለብን ደግሞ የሚናገር ቦታ አለ። አይ ቲንክ ፌስቡክ ላይ ፖስትቸው ነበር። እሱ ብቻ ሳይሆን አሁን እንግዲህ 5ኛው ሱራ ላይም እኔና እናቴን ካላህ ሌላ አማልክት አድርጋችሁ ያዙ ብለሃል ወይ ይለዋል አላህ ኢሳንና ሌላ 2 አማልክት አድርገህ እኔና እናቴን ይዛችኋል ወይ ይለዋል። ይሄ ሐሰት ነው። የትኛውም ክርስቲያን አላህን ኢሳንና ማርያምን 3 አማልክት አድርጎ ብሎ አያምንም የትኛውም ክርስቲያን። ስለዚህ ይሄ ውሸት ነው። ውሸት ከሆነ ደግሞ ምንድነው ፕሩቭ የሚያደርገው ከተባለ አንደኛ ይሄ ጽሑፍ የአምላክ ቃል እንዳልሆነ ፕሩቭ ያደርጋል። ምክንያቱም አምላክ የትኛውም ሰው የሚያምነውን ነገር ያውቃል። ትክክል የሚሆን ስህተት የሚያምነውን ነገር ያውቃል። ኦኬ። ሁለተኛ ብዙ ነገሮችን በስተት እያወራ መሆኑን ያሳያል። ሐሜት መሆኑን ማለት ነው። ይቅርታ አብዱል ፈታ ሙስሊም ነህ ወይስ ክርስቲያን ነህ? አሁን እኔ ሙስሊም ነኝ። ኦኬ። ስለዚህ እዚህ ጋር የሚናገረው ነገር ትክክል እንዳልሆነ ስህተት እንደሆነ ያሳያል። ምክንያቱም በታሪክ የትኛውም ክርስቲያን አላህን ኢሳንና ማርያምን አምላክ አድርገው አይደለም። ሁለተኛ ደግሞ በሰዓቱ ይሄ የአምላክ ቃል አለመሆኑ ብቻ ሳይሆን በሰዓቱ የነበረ አንድ ክርስትናን በደንብ ያላወቀ የክርስትናን ጥልቅ አስተምሮች በትክክል ያልተረዳ ሰው እንደተናገረ ነው የሚያሳየው። ምክንያቱም ቬኔሬሽንን አለየም መሐመድ አክብሮት የሚደረገው ነገር አለየም። ያን አክብሮት ነው አንዱ ብሎ ወሰደው። ስለዚህ ይሄ ቃል በ7ኛው ክፍለ ዘመን የነበረ አንድ ክርስትናን በደንብ ያልተማረ አረብ የተናገረው ቃል እንጂ የሰማይና ምድር የፍጥረት ሁሉ ፈጣሪ ቃል እንዳልሆነ በቀላሉ ያስረዳል ማለት ነው።